ዱቤና ሲኖላ ፊት ለፊት ተፋጠጡ፣ እጅ ለእጅ ተያያዙ፣ ፊት ለፊት ተገናኙ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ሲኖላ ድራማ ክፍል 4 እንግዲህ ዱቤ ቤት እየቆረቆረ ነበር ያቆመው ማለት ነው። ለማስታወስ ያህል በክፍል 4 እንግዲህ ምን ተፈጠረ ካላችሁኝ፣ ዱቤ ቤቱን ቆረቆረ። እንግዲህ ሲኖላን አገኛት ወይ የሚለው መልስ እዚህ ጋ ነው ማለት ነው። ቤቱን በሚቆረቆሩበት ሰዓት እንግዲህ ሶስታቸውን በዚህ መልኩ ነበረ ሲንቀጠቀጡ የነበረው ማለት ነው። በእርግጥ ኦርካን አላወቀም ምን እንደሆነ ማንም እንደሆነ አላወቅም። ሜላት በሩን ክፈተው ትላለች። ሲኖላ ደግሞ እባክህ እንዳትከፍተው፣ እባክህ አትክፈተው ትላለች። ምንድነው የተፈጠረው? አስረዱኝ፣ ምንድን ነው አለ ኦርካን ማለት ነው። ሲኖላ ዱቤ ነው አለች። ማለት እንዴት መጣ ስትል እሱ ሜላት ብትነግረህ አይሻልም አለችው ማለት ነው። ከዛም በጣም ደነገጠ። ሲኖላን ግቢ አንቺና እኔ እናወራል ብሎ ሲኖላን ወደ መኝታ ክፍሏ ይዟት ገባ። ሜላትም ደነገጠች። ስልክ ደውሎላት ነበርና አንሹ ስልኩ ማን ነው አንሺው አላት ማለት ነው። ከዛ አይቶ በቃ ቶ ስትል አርካን ሄዶ ሊያነሳው ሲል ዱቤ የሚል ጽሑፍ አየ ማለት ነው፣ ሴቭ ያደረገችውን። ከዛ በኋላ በጣም ደነገጠና የሱ ስልክ እንዴት አንቺ ከሆነ ብሎ በጣም አዝኖ በአንቺ ጋር እናወራል ብሎ ጥሏት ሄደ ማለት ነው ወደ ሲኖላ ክፍል ገብቶ በቃ አጽናናት፣ አይዞሽ ምናምን አላትና ተመልሶ መጣ ማለት ነው። ተመልሶ ሲመጣ በጣም ተናዶ ነበርና ቆይ አንቺ ግን ምን አይነት ፍጡር ነሽ? እንዴት በሰው ደስታ ትደሰታለሽ? ይቺ ልጅ እኮ እኛ ጋር የመጣችው ተደስታ በደስታ ለማሳለፍ አይደለም፣ ተቸግራ ነው። የሰው ደስታ እንዴት ያስደስትሻል? ምን አይነት ተፈጥሮ ነው ያለሽ? ምናምን ብሎ በጣም አዘነባት። እሷም ያው አንተ እኔን ሳይ ምናምን ድንገት ነው ስልኩን መንገድ ላይ ያገኝ የሰጠኝና ለማስታረቅ ፈልጌ ነው፣ እንዲታረቁ ፈልጌ ነው ምናምን ብላ ወሻሸችው። እሱም ያው ብዙም አላመናትም፣ ግን ደግሞ በጣም ተናዶባት ነበር። እሷም አሁን መሄድ ትችያለሽ ምናምን አላት። እንዳልሄድ ምናምን ብላ ቀረች ማለት ነው። ከዛ በኋላ ተመልሶ ወደ መኝታ ክፍሏ ሂዶ ሲኖላል እንግዳ አይዞሽ በቃ ስለ እሷ እኔ ይቅርታ ልጠይቅሽ ምናምን አላት። ችግር የለውም ምናምን አለች። አይ ይቅርታ መጠየቅም አለብኝ፣ እንዴት እንደዚህ ታደርጋለች ምናምን አላት። ያው ስላልከፈቱለት ዱቤን በዛው እየተናደደ ተመልሷል ማለት ነው። በጣም ተናዶ እሳት ለብሶ እሳት ጎርሶ ነው የተመለሰው። ከአሁን በኋላ የምገለው ሲኖላን ሳይሆን ሜላትን ነው እያለ ነበር እየተናደደ የተመለሰው ማለት ነው። በዚህ መልኩ ነበር እሳቱ ነው የሄደው። አቶ ዱቤ እንግዲህ ሳያገኛት ተመለሰ። በጣም ነበር የተናደደው ከምነግራችሁ በላይ ማለት ነው። ከዛ እንግዲህ ሜላትም ሄዳ ዱቤ ጋ ማለት ነው ባለቤትህን ሰብስብልኝ፣ ያዝልኝ፣ እዛው ሰብስበህ ያዝ፣ ባለቤቴን ልታበላሽብኝ ነው፣ እያስቸገረች ነው፣ እኔ እባክህን ያዝልኝ፣ ሰብስብናችን ባለጌ ስድል ሚስትህን የሰው ባል እያባለገች እያማገጠች ነው፣ ባሌን ሰብስብና ያዝልኝ፣ እኔ ከአቅሜ በላይ ናት ምናምን ብላ ተንጨረጨረችበት። በእርጋታ ዝም ብሎ ከሰማት በኋላ ቁጭ በያላት። ማን ቤት መሰለሽ መተሽ እንደፈለግሽ ለፍልፈሽ የምትወጭ ቁጭ በያላት። ደንግጣ ቁጭ አለች። እኮ እኔ ንቃ ነው ማለት ነው ምናምን ነው የምትይው? አዎ አንተ ማንም አትናቅ። በጣም ተናደደ። ዝም ብለሽ ስለፍልፈሽ ስለወጣሽ ዝም ስላልኩሽ ምናምን አላት። በጣም ይቅርታ ምናምን አለች። እንደገና ሜላትም ፈርታለች። በእርግጥ ከአሁን በኋላ እዚህ ቤት እግርሽ እንዳይረግጥ አይመለከትሽም፣ ውጭ ከዚህ ብሎ አባረራት ማለት ነው። ተስፋ ቆርጣ በጣም ተናዳ ወታ ሄደች ማለት ነው። በጣም ነው የተናደደችው ከምነግራችሁ በላይ። በዚህ መካከል ግን አቶ ዱቤ ለአባቷ ደውሎ ለሲኖላ አባት ማለት ነው ይቺ ባለጌ ልጅህ ወንድ ቤት ሄዳ ተቀምጣ ቤትህን እኮ የሰጠሁ እሷን በስርዓት ከኔ ጋር እንድትኖር ስለፈለክ ነበር፣ ግን ልጅህ ጥሩ ሚስት መሆን አልቻለች፣ ይቺ ባለጌ በቅሎ ልጅህ ምናምን አንተንም እሷንም ነው የምገላችሁ ምናምን ብሎ ልጁ አባትየውን አስጨነቀው ከምነግራችሁ በላይ በጣም ተጨነቀ። አባትዮ እባክህን ተረጋጋ እንዳትለኝ፣ ድጋሜ ተረጋጋ ካልከኝ መጥቼ ነው ቆራርጬ የምጥልህ ምናምን ብሎ ዛተበት ማለት ነው አባትየው ላይ። በጣም ነው የተናደደው ዱቤ ከምነግራችሁ በላይ በጣም ነው የተበሳጨው። ለምን ሂዶ ስላላገኛት በጣም ነው ያዘነው፣ በጣም ነው የተናደደው ማለት ነው። እና እንግዲህ አባቷም ላይ ዝቷል። ከዛ በኋላ ሜላትም ተመልሳ ወደ አርካን ቤት ሄደች ማለት ነው። ወደ አርካን ቤት ሂዳ
እንግዲህ አርካን ጋር ቁጭ ብለው ማውራት ጀመሩ። ተረጋግተሻል? አሁን በደንብ አስቢ። እች ልጅ እኛ ጋር ለደስታ አይደለም የመጣዩ፣ ተቸግራ ነው። የተወሰነ ጊዜ ነው እኮ ትሄዳለች ምናምን ብሎ አረጋግቶ ሊያወራት ሞከረ። ግን ደግሞ እኔ የምወደውን ባሌን የሚሻማኝ ሰው አልፈልግም። እንዴት እዚህ ተቀምጣ ሰላም ይሰማኛል? ለእኔ ሳታስብም ወይ ምናምን አለችው። አንቺ እንዴት ተጠረጥርኛሽ? እኔን አታምኝም ወይ ምናምን አላት። በራስሽ አትተማመኝም ምናምን አላት። እኔ አንቺ ቆንጆ አይደለሽም እያልከኝ ነው ምናምን አለች። እና እሷ ደግሞ ከአሁን በኋላ በቃ ምናምን ተናዳ ጥላ ወጣች ማለት ነው። እሷም ሄደች። ከዛ በኋላ ሲኖላ ጋር እሱ መጀመሪያ ወደ ኩሽና ገባ ማለት ነው። አርካን ኩሽና ገባና ምግብ መስራት ጀመረ ማለት ነው። ከዛ ምግብ እየሰራ እንዳለ ሲኖላ ሄደች። ምግብ የሚሰራበት ምን እያረክ ነው ምናምን፣ በቃ አንቺን ይቅርታ ለመጠየቅ ምግብ እየሰራሁኝ ነው አላት ማለት ነው። ከዛ እንዴ ይህን ያህል እኮ መጨነቅ አይጠበቅብህም ነበር። ለማንኛውም ከአባቴ ቀጥሎ ሁለተኛ ወንድ ምግብ የሚሰራ አንተን አየሁኝ አለች። እንዲ አባትሽ ምግብ ይሰራ ነበር እንዳለ፣ አዎና በደንብ ነው፣ እሱ ነው እየሰራ እያበላ ያሳደገኝ አለችው ማለት ነው። ከዛ ግን እኮ አንቺ ቆንጆ ልጅ ነሽ፣ ይገባሻል፣ ይቅርታ መጠየቅ ይገባሻል ምናምን አላት። አይ እኔማ አይደለሁም ምናምን፣ እስኪ ይሄን ውብ አይኔ፣ እስኪ ይሄን ውብ ከንፈሬ ምናምን አለና ሊስማት ጎንበስ ሲል በጣም ተናደደችበት፣ በጣም አዘነችበት። ሲኖላ አየህ ሜላት ልክ ነች፣ እዛ ጋር ልታገባት የተዘጋጀህ ሚስት አለች፣ እዚህ ጋር ደግሞ ከማንም ጋር ትልከሰከሳለህ። ስለዚህ ሜላት ልክ ነበረች ብላ ሲኖላ ተናዳ ጥላው ሄደች። አርካንም ማለት ነው። አርካን ደነግጥ፣ ምንድነው ያደረገው ምንድነው እያለ በራሱ ላይ ያዘነ፣ በጣም ተበሳጨ። በዚህ መካከል እንዳሉ እንግዲህ በድጋሚ አቶ ዱቤ ቀስ ብሎ በር ቆረቆረ ማለት ነው። ሲኖላም ክፍሏ እንደተቀመጠች አርካንም ሳሎን እንደተቀመጠ ብቻ እንደተቀመጡ በድንገት በር ተቆረቆረ። ሲከፍተው ዱቤ ነበርና ቀጥ ብሎ ገባ ወደ ቤት ማለት ነው። በዚህ መልኩ ነበር በሩን የከፈተውና ወደ ቤት ገባ። ከገባ በኋላ ገፈታትሮ ሲኖላን ፍለጋ ሲገባ ቀጥ ብሎ ክፍሏ ውስጥ ነው የገባውና አገኛት ማለት ነው። በጣም ነው የደነገጠችው። በዚህ መልኩ ክፍሏ ላይ ቁጭ ብላ ነበር ያገኘትና አሁን ቀጥ ብለሽ ተነሽ ብሎ አንዴ በጥፊ ያላት፣ እዛው አልጋው ላይ ወደቀች ማለት ነው እስከቻለች ምስኪን። ከዛም ቀስ ብላ ተነሳች እና ቀጥ ብለሽ ውጭ፣ አሁን ምንም ግርግር አልፈልግም አላት። እጇን ይዞ እያስወጣት እንዳለ ሜላት ሶሪ አርካና አትወጣም፣ በጭራሽ ከዚህ ቤት አትወጣም አላት። ምን አገባ ሚስቴ እኮ ናት አለው። ብትሆንም በግድ ሚስት ልታረጋት አትችልም፣ በፍላጎቷ እንጂ እንድትቀጠቅጣት ደግሞ ሕግም አይፈቅድልም። ምን አገባህ አለው። መሞት ካልፈለክ መንገዱን ልቀቅ ምናምን አለው። ከዛ ሲኖላ ፈራች ማለት ነው። አርካንንም እንደሚመታው ፈራች፣ አሰበች እና ምክንያቱም መሳሪያ ይዟል። መሳሪያ እንደያዘ ስላየች በቃ ባለቤቴ እኮ ነው ልቀቀን እንሄድበት አለችው ማለት ነው። እሱም ደነገጠ። እንዴት ትለኛለህ? እኔ ለእሷ እየተጨነኩ ምናምን፣ በቃ ልቀቀን እንሄድበት፣ መንገዱን ክፈትልን፣ ባለቤቴ እኮ ነው ምንም ቢያደርገኝ አይመለከትም፣ ባለ ትዳሮች መካከል አትግባ ምናምን አለችው። ደነገጠ ነው የምላችሁ፣ በጣም ደነገጠ። እንዴት ትለኛለህ ብሎ እሷ ስለፈቀደችልህ ነው እንጂ አለቀም ነበር ብሎ በሩን ከፈተላቸው። ሄዱ ማለት ነው። ከሄዱ በኋላ ግን አርካን በጣም ነው ያዘነው። ሲኖላን ሳላስበው በልቤ ትልቅ ቦታ ሰጥቻት ነበር ማለት ነው። ራሷ ቤቴ ድረስ መታ ለተንከባከብኳት እንዴት እንዲህ ብላ ልቤን ትሰብረዋለች? እንዴት አያገባህም ትለኛ? እኔ ለእሷ እየተጨነኩ ምናምን አለ እያለ በራሱ እያዘንም እየተበሳጨ ምናምን ቁጭ እንዳለ ሜላት መጣች ማለት ነው። ምን ሆነና ያዘንከው ምናምን አለችው። እንኳን ደስ ያለሃል፣ እንኳን ደስ ያለሽ አላት ማለት ነው። ለምኑ አለችው። ሜላት እኮ ሲኖላ እኮ ሄደች ሲላት፣ እንዴ እሱማ በጣም ደስ ይላል፣ ግን ማን ወሰዳት ምናምን አለ። ባልደረባሽ መጥቶ ወሰዳት አላት ማለት ነው። እና ጥሩ ነው ባል አይደል እንዴ እንኳን ሄደች አለችው። ከዛ እንዴት ነው አንቺ ግን ደስ የሚልሽ? የእሷ መደብደብ የእሷ ሰላም አለመሆን እንዴት ነው አንቺን የሚያስደስትሽ? አይመለከተኝም፣ ሊገላት ይችላል ነው የምልሽ አላት። እኮ ይግደላታ፣ እኔ አይመለከተኝም። ቆይ አንቺ እንዴት ነው በሰው ሞት የምትደሰችው ምናምን አላት። ቢገላትም ባሏ ነው ያልኩህ እንጂ እኔ እደሰታለሁ ማለት አይደለም። ካሁን በኋላ በእሷ ጉዳይ የምንጨቃጨቅ ከሆነ ሁለተኛ እኔን አታገኘኝም አለችው ማለት ነው። በጣም እየተናደደ ጥላ ወጣች። እንግዲህ ሲኖላም ቤቷ ከሄደች በኋላ አቶ ዱቤ በዚህ መልኩ በቀበቶ እስክትችል ቀጠቀጣት ማለት ነው። ከቀጠቀጣት በኋላ እንግዲህ ምግብ ሰራሽ ወይ አላት። እዚህ ጋር ልብሷን ቀይራ ምናምን ተነስታ ምግብ ሰርተሻል አላት። አሁን አለችው።
በቃ እንዳትበይ ከሰራሽው ምግብ አላት። ከአሁን በኋላ በራብ ስትሞች ነው ማየት የምፈልገው፣ እንዳትቀምሺ ከሰራሽው ምግብ አላት ማለት ነው ብሏት ወጥቶ ሊሄድ ሲል እንደገና እንደውም የምትበይው የኔን ትራፊ ነው ከአሁን በኋላ አላት ማለት ነው። እሺ ብላ በቃ በፍርሃት ቁጭ እንዳለች ጥሏት ሄደ ማለት ነው። ከዛ አርካን መጣና ቆመው እያወሩ ማለት ነው። እንዴት አረገሽ ከቶይ ሰውዬ እንዴት አረገሽ? መጀመሪያ ሚላትን ውሰጂኝ አትውሰጂኝ እነሱ ቤት እንዴት ነው በእኔ ላይ ስትማግጥ እያየው ዝም ብለህ ምን አይነት ባለጌ ነህ ምናምን ብላ ጮኻበት ነበር አርካንን ሜላት ማለት ነው። ግን እምቢ ብሎ እሱ ፈልጎ ቤቱን አገኘው። ሜላትም አላሳይም ብለው ጥላ ወጣች ማለት ነው። ፈልጎ አገኘውና ቆረቆረ። ስከፍት አርካን ነው። ደነገጠች። ሴኖላ እንዴት መጣ ምናምን አለችው። እንዴት ሆንሽ ምናምን እንዴት እንደሆንኩ አትጠይቀኝ መታሽ አላት። ምን አደረገሽ አላት። ምንም ያላደረገኝን አትጠይቀኝ አለችው። ሲያያት ተመታለች፣ ለምጽ ምናምን አለ። በጣም ደነገጠ። ግን ምን አይነት ሰው ነው? በቃ እኔ እንጃላ አልሄድም፣ ጭራሽ አልሄድም፣ እባክህ ከዚህ ሂድልኝ፣ አሁንም ከመጣ አንተንም ይገላል፣ ሂድ አለችው። በቃ እኔ እንጂ እኔ እንደዚህ እኮ ነሽ፣ እንዴት ነው ትቼሽ የሚሄደው ምናምን ሲላት፣ እባክህ የምትወደኝ ከሆነ ከዚህ ሂድ ስትለው ምን አልሽ አላት። ምክንያቱም የምትወደኝ ከሆነ የሚለው ቃል ለአርካን በጣም ትልቅ ቃል ነበር። ገባቸው። ከዛ በጣም ደነገጠና በተመስጦ ምን አልሽ እያለ ወደ እሷ ሲጠጋ አቶ ዱቤ በሩን ከፍቶ ገባላቸዋለሁ። ውድ ተመልካቾች የዛሬው የሲኖላ ድራማ ክፍል 4 በዚህ መልኩ ተጠናቀቀ። አቶ ዱቤ በዚህ መልኩ ወደ ቤት ገብቷል። በቀጣይ ክፍል 5 ምን ያደርጋቸው ይሆን? ዱቤ ሲኖላንና አርካንን ይገላቸው ይሆን? ሁለታቸውን አስሮ ቤት ውስጥ ይቆልፍባቸው ይሆን? ምን ይፈጠር ይሆን? አብረን የምናየው ይሆናል። እስካሁን አብራችሁን ስለነበራችሁ ምስጋና ከልቤ ነው። እዚህ ከመጣችሁ አይቀር ላይክና ሼር ሰብስክራይብ ማድረጋችሁ አይረሳ ውዶችዬ። ለእኔ በጣም ይጠቅመኛል፣ እናንተን ደግሞ አይጎዳችሁም። ላይክ ስትጀምሩ ቪዲዮውን ላይክ አድርጉልኝ፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። አመሰግናለሁ።